መልካም ስራዎች መጥፎን አወዳደቅ ይጠብቃል። ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል። ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ። እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት? በመልካም ስራቸው እኮ። እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ? ያ ረቢ ያችን ላንተ ስለሰራሁት ምን እንለዋለን? አይመስለኝ። አላህ ይድረስልን። አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች። እቺ ሴት ለጋ ልጅ አላት። ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል። አልጁ ረሃብ ፈጀኝ፣ እርሐሙኒ የርሐምኩሙላህ፣ እዘኑልኝ አላህ ይዘንላችሁ ይላል። ቤቱስ ምንም ነገር የላትም ከዚች ጉራሽ ውጭ። ምን ታደርግ? አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠች። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን፣ አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእክቱ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቆሟል። ማን አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላህ ይቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ هذه اللقمة بذاك اللقمة፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። ኢታር ከመጥፎ አወዳደቅ ለሌሎች ስትኖር አላህ ይጠብቅሃል። ለወንድሙ ሐጃ ይቆመ አላህ ለሱ ሐጃ ይቆምለታል። ወንድሙን ሳጋልጦም ይሰጥ። አላሁ አክበር። ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው። ወንድማማችነትን ያጠብቃል። አንድ ሰው መልካም የዋለለትን ሰው መቼም አይረሳው፣ እንደ ጥሩ ሰው ነው የሚያየው። አንድ ባለጸጋ ሀብታም ሰው ነበር። ብዙ ጓደኞች አሉት። ለብዙዎቹ ደይን ዕዳ ያበድራቸው ነበር። አንዴ ታዲያ ታመመ። ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ። የሚጠይቀው ሰው አጣ። እኔ የተከበርኩ ሀብታም ስንቱን ያበደርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ? ሰው ሲያማክር አይ ባለ ዕዳዎቹ ዕዳውን መክፈል ስላልቻሉ አይንም ማየት ፈርተው ነው አሉት። ግልጽ ነው፣ ይከብደዋል። እንዴት ብለው ይምጡ? እንደዛ ነው አለው። ይሄ ብር ከወንድሞቼ ቆረጠኝ። ሰው ጠራና ገበያ ወጣ፣ አዋጅ በላል። ከገሌ ዕዳ ያለበት ሰው ከዕዳ ነፃ ናችሁ ብለው ወጃል። ወጡ አዋጅ አለ። ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ? ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት። ሰውየው አፉ ብለው ወንድምነትን ገዙ። ከብር ወንድም ይበልጣል። ብሬ ይቅርብኝ ወንድሞቼ ይሻሉ። በአኺራ ደግሞ ኢታር የሚሰጠው ጥቅም ጀነትን ያወርሰናል። ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ። ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው። እናታችን አይሻ ምን ትላለች? ጃአት ምስኪነቱን ተሕሚሉ ብነተይን ለሃ፣ አንዲት ምስኪን ወደ ቤቴ መጣች፣ ሁለት
ሴት ልጆቿን ይዛለች እርቧታል ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው 3 ቴምር ሰጠዋት ያለችንም እሱ ነበር ትላለች ሁለቱን አንዳንዱን ለሁለት ልጆቿ ሰጠች ብሉ ብላ አንዷን ለሷ ያዘች ሁለቱ ልጆቿ ቶሎ ጉርስ አርገው እናታቸው አፍ ያለችው ማየት ጀመሩ ስጭን ይያሉ ማማ አብይን ሲሉ ሆዶ አልቻለም ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው እሷ ሳትበላ እነሱን አፈረት አስቀደመች እናታችን አይሻ የእዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው አንዲት ምስኪን መጣ የሰራችው ታሪክ ልቤ ማረከኝ እንዴት ያለሽ ደግ ሰውና አታለቻቸው ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት فقال النبي منالو إن الله قد أوجب لها الجنة واعتقها من النار الله ለዚች ሰው በዚህነቷ ልጆቿን በማስቀደሟ ጀነትን ጽፎላታል ከሳትም ነፃ አውጥቷታል ለሌሎች መኖር ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎች ማስቀደም ሲጠቀስ ዑንዋኑል ኢታር ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች መገለጫ ሞቶ አለ መፈክር ሁሌም ይማርከኛል ታሪኩ የአቡበክር ታሪክ ነው አቡበክር الصديق رضي الله عنه ሂጅራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር ሂጅራ ወጣው ይያሉ ጠምቷቸው እርቧቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ አቡበክር እሳቸው ሊጠጡ ጀመሩ ይላል ተመልከቱ ኢታር ለረሱል ያለውን ሑብ እሳቸው ከነፍሱ እንዴት እንደሚያስቀድም ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል ከዛ ምን አለ ታሪኩ ሲዘግብ فشرب حتى ارتويت ረሱል ጠጡ ጥቤ እስኪቆረጥ ድረሳል የጠጣው ማን ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ጥሞ የተቆረጠለት ማን አቡበክር الصديق فشرب حتى ارتويت እሱ ጠጣ እኔ እስክረካ ድረስ عنوان الإيثار إسلام يسفاو بزي تسسر ሌሎችን በማስቀደም ጉዞ ሙስሊሞች አሁንት ነው ያለን አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል ከሷ በላይ ነፍሱን አስቀድሞ ጥሎ ማለፍ ላይ እንገኛለን አላህ Subhanahu Wa Ta'ala ጥሩ ሙስሊሞች ለሌሎች አሳብ ያድርገን ላለው አላህ በሰማነው ምን ተጠቀም ያድርገን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ